ሰሎሞን አጋንንት ይገዙለት ነበር ምናምን ይባላል። ብዙ ደብተራዎች አሉ እህል እንደዚህ ባህያ ጭነው የሚያመጡ። አሁን በቴክኖሎጂው ከዚህ ሬዲዬሽን ጋር እንዳንገናኝ ብዙ ሙከራ እየተደረገ ነው። የሚሰሯቸው የጦር መሳሪያዎች በእውነት በጣም የሚያስደነግጡ ናቸው። ሙዚቃ ወዳለሁ ስሰማ ሰውነቴ በሙሉ ይወረኛል ለምሳሌ እና ይገርመኛል። ሰሎሞን አጋንንት ይገዙለት ነበር ምናምን ይባላል። ቤተ መንግስቱን ሰርተውለታል። ግን በማስም ቢባል በንጉስ ሰሎሞን ስልጣን ነው ነገሩ። ማለት አጋንንትን ሳርፓስ ማድረግ ይቻላል። እነሱን አልፎ እነሱ ለኛ እንዲገዙ ማድረግ ይቻላል። ምክንያቱም ትኩር ብለን ካየናቸው ይጨነቃሉ፣ የሚያደርጉት ነገር ጠፋባቸዋል። ብዙ ደብተራዎች አሉ እህል እንደዚህ ባህያ ጭነው የሚያመጡ ከአጋንንት ጋር ፓክት በማድረግ ነገር ነው እንጂ ብዙ ሂደቶች አሉ አጋንንት የሚሰሯቸው። ይህን እናውቃለን። ደብተራዎች ምናምን እና ይሄ ምንድነው ስላልተጠቀምንበት ፖዚቲቭሊ ነው እንጂ እውቀት መሆኑ አይቀርም ነው። አሁን ግን ወቅቱም ስላለቀለት ልንገዛው እንችላለን። አውሮፓውያን ፈረንጆች ምናምን ብዙም ስለዚህ ነገር አያውቁም እንጂ ኢንፊኒት ኖሌጅ ነው። ፍራክታል ይሉታል። ሆሎግራፊ ነገር የእግዚአብሔርን ምስል ትይዛለህ ነው ነገሩ። ሁሉንም ነገር የፈጠረ ማለት ነው። ስለዚህ ከእጅህ አራቀም ያ ኔጌቲቭ ነገር የሚሰራው ነው። ህግ አለ፣ በህጉ መሰረት ከሳቸዋለሁ አይነት ነው የሱ ሂደት። ኢንትሮፒ እየበዛ ሄዳል ማለት እንግዲህ ነገሮች እየተበታተኑ እየቆሸሹ እንደዚህ ነገር ነው እንጂ የሚሄዱት ከጊዜ በኋላ ነገሮች እየተደራጁ እየጸዱ ምናምን በራሳቸው አይሄዱም። ይሄ the arrow of time ይሉታል። first law of thermodynamics ነው። second law okay። እንደዛ አቅጣጫ እንግዲህ ወደ ሞት ነው the arrow of time። በዚህ ጊዜ የሚያሸንፈው አጋንንት ነው። በዚህ ዘመን ነው ያለነው። በዚህ አካሄድ የእርግማን ዘመን ነው እነ ኢየሱስ ክርስቶስ መጥተው ለወጡት። ምን ያደረጉት? ዓመተ ዓለም ዓመተ ፍዳ የነበረው ወደ ዓመተ ምህረት አደረጉ። አሮን ነው ያዞሩት ማለት ነው። አዞሩት ኢየሱስ ክርስቶስና ድንግል ማርያም። ኤግዛክትሊ። ከዛ በኋላ ነፃ ነገር አለ በጸሎት የሚገኝ ነው። እና የኔ ማነሳስ ምንድነው? አሁን ወላጆቻችን ስልጣን ነበራቸው። አክሱም ሐውልት ላሊበላ ምናምን ሲባል ትልቅ ስራ ነው። ከምናውቀው በላይ አይነት ቫይብሬሽን አይነቶች ናቸው። እና ኦልሬዲ የኢትዮጵያ ፊሎሶፊው ራሱ ወደዚህ የሚወስደን ነው። ዓለም ሌላ ያላገኘው ነው። ወደ አንድነት የሚወስደን ወደ ተዋህዶ የሚወስደን ነገር ስጋና ነፍስ ማገናኘት ማለት ነው ተዋህዶ። እና ስጋና ነፍስ ማለት 5.95 ከተግባባን እንግዲህ ያ ለራሱ ሙቀት ይፈጥራል። በሳይንስ አሁን ፕሩቭድ የሆነ ነው። አንድ ነገር ለማወቅ አቴንሽን ከሰጠኸው ኤነርጂ ሰጠኸው ማለት ነው። እና የኔ ማካሄድ ይሄ ነው። ምን አደርጋለሁ? ለምሳሌ እንደ ስልጠና እንዲሆን ብዬ ነው 5% እንግዲህ ሰውነቴ ነው ነገሩ። 95% ህልም ምናምን ያለበት መሆን አለበት ነው ሂደቱ። እና ሐሳቡ እንግዲህ 5 እና 95% መደመር ማለት ካንዱ ወደ አንዱ እንዴት በቀላሉ እመላለሳለሁ ነው ሂደቱ። አሁን ከ5 ወደ 95 ለመሄድ ለምሳሌ ምን ያስፈልገኛል? ነቅቶ መተኛት አይነት። ምክንያቱም 5 ሴንስ ነው ያለን አይደለም? ጆሮአችን ቢሰማ ብዙም ኤፌክት የለውም። አንጎላችን ላለማሰራት ነው ነገሩ። ስለዚህ ሉሲድ ድሪሚንግ የሚሉት ነው እንደሱ ነገር። በህልም ውስጥ መንቃት፣ ተኝቶ በህልም ውስጥ መንቃት ማለት ነው እንደሱ ነገር። አልፋ ዌቭ የሚሉት ነገር ትደርሳለህ ነው ነገሩ። ከቤታ ወደ አልፋ ትወርዳለህ ነው። ፒኒያል ግላንድ
ዶሚኔት እያደረገ ይሄዳል አይነት ነው። ይሄ ፒኒያል ግላንድ እንግዲህ አይነ ልቦና እንደምንለው ነገር ነው እና እንደ third eye የሚሉት ነገር ነው። እሱ ነው እውቀት የሚሰጥ ኢንቱዊቲቭ ኖሌጅ ከሌላ ቦታ ከዚህ ምድር ያልተነካካ ንጹህ ክሬቲቭ የሆነ እውቀት ይሰጣል። አዎ በዚህ ኤነርጂ እንግዲህ ብዙ ነገር ሊሰራ ይችላል። አዎ ትክክል እንደዛ ነው። ምንድነው ኤክስትራ ዲሜንሽንስ ከሄድክ እንግዲህ በስውር ነገር ላይ ነው የምትሰራው ማለት ነው። የኤነርጂ ጉዳይ ይሆናል እና ኤነርጂው የማይሰራው ነገር የለም አይነት ነገር ነው። ዋናው ቢዮንድ ስፔስ ታይም ነው። አይነ ልቦና ይኖረዋል። እንግዲህ ቅድም የጀመርነው ምንድነው ኤክስትራ ሰንሰሪ ፐርሰፕሽኑ እዚህ ላይ ነው ማኒፌስት የሚያደርገው ነው ሂደቱ። እርግጥ ነው አንድ ነገር ሲለፋ አንድ ነገር አገኛለሁ ብሎ ሲለፋ እንደዚህ አንዳንድ ሰው ወደ ማያስፈልግ አቅጣጫ ሊወሰድ ይችላል ወዶም ሳይወድም። አሁን በቴክኖሎጂው ከዚህ ሬዲዬሽን ጋር እንዳንገናኝ ብዙ ሙከራ እየተደረገ ነው። ጭራሽ እንዳናገኘው ምክንያቱም የመጨረሻው ዘመን ነው የ3D። ስለዚህ በራዲዬሽኑ የሚያደርጉት ያን አክሰስ እንዳናደርገው ነው። እንዳናውቅባቸው ኮንትሮል ለማድረግ ይፈልጋሉ። እኔ ነው ኮንትሮል የሚያደርጉኝ። ስለዚህ እኔ ካወቅኩ እንግዲህ ነገር ፈረሰ ነው። በነቃው ጊዜ ከነሱ በላይ ሆኛለሁ ማለት ነው። ንቃቴ ራሱ ስልጣን ይሰጠኛል። ወቅቱ ደርሷል። አሁን ዞሮ ወዴት ነው የሚወስደን? ከዚህ ዓለም እንግዲህ ወደ ገነት ነው የሚወስደን ማለት ነው። እና ገነት ውስጥ ብዙም ነገር አንፈልግም፣ ሁሉም አለ እና ሁሉም ሲኖር እንግዲህ ቅዱስ 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 እያሉ ማመስገን ብቻ ነው። ምስጋና ብቻ ሁሌ መኖር፣ ምስጋና ብቻ ይሆናል። እንትኑ ሂደት እንትኑ ነው። ለምሳሌ የሚሰሯቸው የጦር መሳሪያዎች በእውነት በጣም የሚያስደነግጡ ናቸው። እንደዛ ሲባል 1/3 ቢተርፍ ነው አሁን ካለ ነው ማለት ነው። ምናልባት እሱ እንደው ብዙ ሳይሆን አይቀርም። ብዙ ለዚህ ነው የምጠራጠረው። ምክንያቱም ኢትዮጵያ ለምሳሌ አሳልፈዋለች የሚል ክሌም አለኝ። ምክንያቱም ብዙ ደም ፈሷል፣ አሁን እየተዋጉ ነው ምናምን ነገር ይሄ ነው እንግዲህ የሚቆጠረው። እና በአንድ ወቅት እንግዲህ ሲነቁ ይገባቸዋል አይነት ነገር ነው እንጂ የሰይጣን መሳሪያ አይነት ሆኖ ይሄዳሉ። ቀልባችንን ይወስዱታል። ቀልብ ማለት እንግዲህ ኤነርጂ ማለት ነው እኮ። ቅድም የጀመርኩልህ እንደዛ ነው። አንድ ነገር ትኩረት ከሰጠው ኤነርጂ ትሰጠዋለህ ነው። ስለዚህ ለምሳሌ በስልጠና አይነት ቀልቤን የመጀመሪያ ጣቴ ላይ ካረኩኝ፣ ለምሳሌ የቀኝ እንደ ሬፈረንስ ለመጠቀም የቀኝ እጅ የመጀመሪያ ጣት እንወስድ። አሁን እሱ ላይ ካተኮርኩ በእውነት ሙቀት ይሰማኛል። እውነት ነው። አተኩሬ ሌላ ነገር ሳላስብ እሱም ብቻ ካሰብኩ፣ አሁን ሰው ስልክ ላይ ገንዘብ፣ ደሞዝ፣ አእምሮ በሌላው ነገር ይወሰዳል። ከተቻለ አንድ ጣቴ ላይ አተኩራለሁ። ካስቸገረኝ ዳይናሚክ ለማድረግ ትንሽ ወደ ሰውነቴ እንድመለስ ነገር ከአንዱ ጣት ወደ አንዱ ጣት ይሸጋገራል፣ ወደ ሁለተኛው ጣት እና ሙቀትን ፊል ካላረኩት በጣም ወደ ሌላው ይሻገራለሁ፣ እደግማለሁ። ኦኬ። እና ስሻገር ለምሳሌ እንደ ኤሌክትሪክ ብልጭታ ነገር እንደሱ አይነት ይታየኛል። እንደሱ ሳረግ ፎር ሹር ይሞቃል እንጂ ትንሽ ቆይቶ ይሞቃል ማለት እንግዲህ ልክ እንደ ኤሌክትሪክ ንዝረትም ሊሆን ይችላል ነገር። ለምሳሌ ሙዚቃ ወዳለሁ ስሰማ ሰውነቴ በሙሉ ይወረኛል ለምሳሌ እና ይገርመኛል። ምንድን ኤሌክትሪክ ነገር ይሆናል፣ ቫይብሬሽን ይሰማችኋል? እንደዛ ሁሉም ነው የሚሰማው። እሱ ነው 95%። እና እሱን እንግዲህ በልምምድ እንደዚህ እንደ ሶሊድ ነገር ላረገው እችላለሁ ነው። ከኔ ጋር የሚዋሃድ አብሮኝ ያለ ጓደኛ ይሆናል። እንደ ግብፃውያን ለምሳሌ ይሉታል መንትያዬ ነው። እና ለምሳሌ ሁለት ግብፃውያን ሲገናኝ እንደምን አለ ባለቤት፣ ልጆች
ግመሎች ምናምን ይሉና ካህን እንዴት ነው እራካ ሰሞኑን ተቀይሞኛል እንደሱ ከርቶኛል አብሮኛ አይደለም ጾማለሁ ሰግዳለሁ አይነት ነገር እንደዚህ ነው እና ቀላል ነው። አሁን ያቺ ሶሊድ ነገር እንግዲህ ከአካሌ ወጣን እንድትሄድ ላደርግ እችላለሁ ነገር የላኳትን ታደርጋለች እና ለምሳሌ ነገሌ ምን ያርጉ ይሆን ምናምን ብየካሰብኩኝ እዛው ደርሻለሁ ማለት ነው። ኤነርጂ ነው የሚፈልገው ነው ትንሽ ለኖት እንዲመቸኝ እንደማው ነው ልዩነቱን ለማወቅ ያህል ትንሽ ኤነርጂ ያስፈልገኛል እና ይሄ ነው ትወርሳላችሁ የሚባለው መንግስቱን እና ይሄ ሁሉ ምልክት ይታያል ነው የኔ እንትን አስተሳሰብ። ይሄ 0 ፖይንት ኤነርጂ የሚሉት ለምሳሌ ቅድም የጀመርኩል ለምሳሌ ቫኪዩም ኢንጂነሪንግ ነው የሚባለው እና በተለይ ፓኪስታን ህንድ ምናምን በቃ አውቀውታል ወደውታል። የሆነ ትልቅ ፍላይ ዊል አለ እሱን ያዘሩታል ባላንስ አድርገው በስፕሪንግ ምናምን ሌት ተቀን እንግዲህ ሲዞር መብራት በነፃ ፓምፕ በነፃ ሁሉም ነገር እኛ ነው እዚህ ከፍለን ለእያንዳንዱ ቆጣሪ ለእያንዳንዱ ውሃ ለእያንዳንዱ ነገር እነሱ በቃ በነፃ ነው የሚያገኙት። ጎበዞች ናቸው። ግን ይህ አይነት ስልጣኔ እየመጣ ነው ነገሩ እንደ ምስራች ነገር ነው። ግን ቅጣታችን አላለቀም ክሊርሊ ለማየት ነው። ተስላ ምን ብሏል? the day science የማይታየውን ነገር ለ10 ዓመት ቢያጠና ከዚህ ቀደም ካመጣው እድገት በላይ ብዙ እጥፍ እድገት ያመጣ ከዚህ ቀደም ካመጣው በላይ በ10 ዓመት ውስጥ ያደረገው ጥናት ይበልጣል ብሎ ነበር። ምክንያቱም ኢጎ የሚሰጠን ሊሚት የሚያደርገን እኮ አይደንቲቲ ይሄ ካፕ ነው ይሄ ማይክሮፎን ነው የሚል አይነት ያ አይደንቲቲ ውስጥ ይገባና የበለጠ ያለያያል አይነት ነገር ነው እንጂ ሁሉንም ነገር ብታየው ኤነርጂ ነው። ሰውም ራሱ ቡጫቅ ኤነርጂ የተቦጨቀ አይነት ነገር ነው። በዛ አይን ካየኸው አንዱን ሰው መልኩ ቁመቱ ምናምን ብቻ ሳይሆን መንፈሱንም ታያለህ ነው እና በመንፈስ ኮሙኒኬት ታደርጋለህ እና ቲፒካል የኢትዮጵያ ባህል ይሄ ነው። ሳይነጋገሩ ይግባባሉ፣ ሳይቀጣጠሩ ይገናኛሉ። ቅድም እንደተባባልነው ኤሌክትሪክ ሶኬት መሆኑ ነው እኮ ኤሌክትሪኩ አለ ዩኒቨርሳል የሆነ ኤሌክትሪክ ነው። ግን ይሄ ከዛ ሃርነስ እናደርጋለን ኤነርጂ ነው። ያ የስሪዲው አመት ፍዳ ምናምን ነገር ይቀራል አይነት ነገር ታድሰናል ማለት ነው። ታድሰናል እና ብዙ ምልክቶች እየታዩ ነው ነገሩ። የሚያስፈልገን እንግዲህ ሁሉ እስከሚያልፍ ራሳችንን አጽድተን እንኖር 5.95% ቀላል ነው ነገሩ። እንዴት እናስዳው ራሳችንን? እንግዲህ ዋናዎቹ እንቅፋቶች ልግለጽ። በ3D ለምሳሌ እንግዲህ ከ5 ወደ 95% ለመሄድ ነው። አሁን አካሌን ስቴብል በሆነ ላይ አስቀምጠዋለሁ። ምክንያቱም ጥየው ስለሚሄድ ነገር ሊሆን ይችላል፣ ሊወድቅ ይችላል አካሌ እንደዚህ ነገር ነው። ከዛ በኋላ ያ የሞቀው የሚነዝረኝ ሰውነት እንግዲህ እንዲያንዣብብ ላደርገው እችላለሁ ነው እና ወደ ፈለኩት ሊወስደኝ ይችላል። ዋናው ሂደቱ ኃይል ወርሳለሁ ነው እና ይሄንን ልናደርገው እንችላለን። ለምሳሌ አብዱላህ ኢትዮጵያዊ ነው፣ የነብል መምህር። እሱ ቴክኒኩ ምንድነው? ባህላችን ነው ደግሞ ይሁን አለ ሆነ ነው የኛ ባህል። ለምሳሌ አንዳንድ ህንዶች ምናምን አሉ ተመሳሳይ ያላቸው፣ ግን ሜካኒክሱን ያደርጉታል ወደ 3D ያንዘነብላልና ለምሳሌ እምቢልታ መሰል ሙዚቃ ይኖራል። በዛ ፍሪኩዌንሲ እንግዲህ ድንጋይ ምናምን ያነሳሉ። ይሄ ከሜካኒክስ ጋር ትንሽ ተያያዘ ነው። የኢትዮጵያ ባህል ግን እንደዚህ ይሁን ሲሉ ብቻ ነው የሚሆነው። ለምሳሌ አክሱም ሐውልት ይተከል ሲባል አየር ላይ እንዳለ አያሳይም መቼም፣ ተተክሎ ነው የምናገኘው። እነሱ አምነው ይተከል ሲሉ ነው እዛ የሚቆመው።
ሌሎቹ አመጣጡን የሚመለከቱ ይኖራሉ።